በደቡብ አፍሪካ የታጠቀው ኢትዮጵያዊ። ሰላም ጤና ይስጥልኝ ውድ የሐማሚ ስቱዲዮ ቤተሰቦች፣ ይሄ ሐማሚ ስቱዲዮ ነው። በደቡብ አፍሪካ ከሰሞኑ ዳግም ያገረሸው የመጤጠል ዜኖፎቢክ ጥቃትና ሁከትን ተከትሎ ንብረቱንና ሕይወቱን ለማዳን ከባድ የጦር መሳሪያ ታጥቆ አደባባይ ወጣውና ኢትዮጵያዊ ነው የተባለው ግለሰብ ጉዳይ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ፑት ሳውዝ አፍሪካን ፈርስት በተሰኘ የኤክስ የቀድሞ ትዊተር ገጽ ላይ የወጣው ምስል መነሻ በማድረግ ጉዳዩ በደቡብ አፍሪካውያን እና በሌሎች የአፍሪካ ሀገራት ዜጎች መካከል የበረታ ክርክር ቀስቅሷል። በምስሉ ላይ ማንነቱ በውል ያልተጠቀሰው ይህ ግለሰብ ከታጠቀው ከባድ ጠመንጃ በተጨማሪ ሁለት አደገኛ ውሾችን በመኪና ላይ ጭኖ ራሱን ለመከላከል መንገድ ላይ ቆሞ ይታያል። በማህበራዊ ሚዲያ ላይ ምስሉ መሰራጨቱን ተከትሎ በርካታ ደቡብ አፍሪካውያን በሀገራችን መሬት ላይ ይህ እንዴት ይፈቀዳል ሲሉ የተቃውሞ ድምጻቸውን እያሰሙ ነው። ደቡብ አፍሪካውያኑ ይህ ግልጽ የሽብርተኝነት ተግባር ነው በማለት ድርጊቱን ኮንነዋል። የሀገሪቱ የጸጥታ አካላት ይህንን ግለሰብ በአስቸኳይ በቁጥጥር ስር አውለው ሊጠይቁት ይገባል ሲሉም ጠይቀዋል። ከዚህም አልፎ ይህ ሰው በአፋጣኝ ከሀገራችን ሊባረር ይገባል የሚሉ ጠንከር ያሉ አስተያየቶች በስፋት እየተንጸባረቁ ይገኛሉ። በአንጻሩ የሌሎች የአፍሪካ ሀገራት ዜጎች ለኢትዮጵያዊው ግለሰብ ያላቸውን ድጋፍና አድናቆት እየገለጹ ነው። ግለሰቡ የወሰደው እርምጃ ወረራ ሳይሆን ንብረቱንና ሕይወቱን የመከላከል ሕጋዊ መብት እንደሆነ በመጥቀስ በጽኑ ተከራክረውታል። የዚህ መጤጠል እንቅስቃሴ መሪዎች ንቅናቄያቸው ሰላማዊ እንደሆነ ቢናገሩም በተግባር ግን በሌሎች የአፍሪካ ሀገራት ዜጎች ላይ እየደረሰ ያለው ጉዳት የከፋ ነው። በሰሞነኛው ሁከት የብዙ ስደተኞች ንብረት የወደመ ሲሆን የሁለት ኢትዮጵያውያንን ጨምሮ ሌሎች ሀገራት ዜጎች ሕይወትም አልፏል። አስፈሪና አሳሳቢ አዝማሚያ የደቀነው የስጋት ጥላ በርካታ ስደተኞች ሕይወታቸውን ለማዳን ሲሉ ደቡብ አፍሪካን ጥለው እንዲወጡ እያስገደዳቸው ይገኛል። ኢትዮጵያውያን ግን በተለይም ደግሞ ሀዲያና ከምባታ በብዛት የሚገኝበት ደቡብ አፍሪካ ምንም እንኳ አመጹ እየበረታ ቢሄድም ኢትዮጵያውያኑ ሀዲያና ከምባታዎች ግን ከዛ ሊወጡ ፍቃደኞች አይደሉም። የስደተኛ ጠል ቡድን መሪ እስከ ኖቬምበር 4 2026 በየሳምንቱ ሐሙስ ሰልፍ ይቀጥላል ማለቱ ስጋታችንን ከፍ አድርጎታል ይላሉ ኢትዮጵያውያኑ። በደቡብ አፍሪካ የስደተኞች ጠል ቡድን በሆነው ማርች አስተባባሪነት የተጀመረው የስደተኞች ይውጡልን ቀነ ገደብ ትናንት ሰኔ 30 2026 አብቅቷል። በሀገሪቱ የተለያዩ አካባቢዎች መጠነ ሰፊ ሰልፎች የተካሄዱ መሆኑን በደቡብ አፍሪካ የሚኖሩ ኢትዮጵያውያን ዘግበዋል። በጆሃንስበርግ፣ ፕሪቶሪያ፣ ኬፕ ታውን ከተሞች ትላንት በተደረጉ ሰልፎች የደቡብ አፍሪካ መንግስት ከፍተኛ ጥበቃ ማድረጉን ተከትሎ በአንዳንድ አካባቢዎች በተለይም በአነስተኛ ከተሞች በነበሩ ሰልፎች አልፎ አልፎ ከተከሰቱ መጠነኛ ዝርፊያ በስተቀር ብዙ ዝርፊያ አለመኖሩን ኢትዮጵያውያኑ ይገልጻሉ። ይህ በእንዲህ እንዳለ በደቡብ አፍሪካ የስደተኞች እንቅስቃሴን በመቃወም የሚታወቀው የማርች እንቅስቃሴ መስራችና አወዛጋቢ የምትባለው አክቲቪስት ጃሲንታ ንጎቤሴ ዙማ ባደረገችው ንግግር እስከ ኖቬምበር 4 2026 በየሳምንቱ ሐሙስ ሰልፍ ይቀጥላል ማለቷን ገልጸዋል። ይህ ንግግሯ ስጋታችንን ከፍ አድርጎታል ሲሉ ኢትዮጵያውያን አመነክተዋል። የትላንቱ ቀን በኢትዮጵያውያን ጸሎት በሰላም አልፏል። ነገር ግን በየሳምንቱ ሰልፍና መሰል ዘረፋዎች የሚቀጥሉ ከሆነ ስጋታችን ከፍተኛ ነው ሲሉ ገልጸዋል።
በነገራችን ላይ እንግዲህ ይህን የሳውዝ አፍሪካውያን የተቃውሞ ሰልፍ ፈርተው ከሳውዝ አፍሪካ ምድር ካልወጡ ዜጎች መካከል ኢትዮጵያ፣ ኤርትራና ሶማሌ ዜጎች ቀዳሚዎቹ ናቸው። ከኢትዮጵያ የሀዲያና የከምባታ ወጣቶች በብዛት የሚኖሩባት ሳውዝ አፍሪካ አብዛኞቹ ደግሞ በህገወጥ መንገድ ማለትም በጫካ በዱር በማታ በቀን በእግራቸው ተጉዘው ሳውዝ አፍሪካ የገቡ እንደመሆናቸው ለሞት እምብዛም የማይንበረከኩ መሆናቸውን አሁንም እያስመሰከሩ ይገኛሉ። ውድ የሀዲያ የከምባታ ልጆች እንዲሁም መላው ኢትዮጵያውያን እግዚአብሔር ይጠብቃችሁ። ሀማሚ ስቱዲዮ ነው። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ።